ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሁላችሁም ሰላም፣ ሁላችሁም አማን። እስኪ ቡና እየጠጣችሁ እናውራ ትንሽ ማለት ነው። መጀመሪያ ላይ ያያችሁት በአከራይና በተከራይ ዙሪያ ነው። እንዲሁም ደግሞ ሁለተኛው ደግሞ በነሀዩ ክሎሮክስ ዙሪያ ነው። ሶስተኛው ደግሞ ከአረብ ሀገር ተመላሿ የሞተች እህታችን በእነዚህ ጉዳይ ነው የመጣሁት ማለት ነው። ውድና የተከበራችሁ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ አድርጉኝ። እንዲሁም ደግሞ ከወደዳችሁት ጥሩ ጥሩ ነገር እንድሰራ አበረታቱኝ ማለት ነው። በነገራችን ላይ አከራይና ተከራይ በአሁኑ ሰዓት ላይ እጅጉን በጣም አከራዮች የጠገቡበት ዘመን፣ ተከራይ ደግሞ ምስኪን የሆነበት ዘመን ነው። ድሮ አከራዮች ሳይሆኑ ተከራይ ነበረ በጣም ብዙ ነገር ይበድላል ያደርጋል የሚባለው። በአሁኑ ሰዓት ግን አከራዮች ናቸው እየበደሉ ያሉት ለተከራዮች ማለት ነው። እና ይሄ ስነ ምግባር የወጣ በጣም ያፈነገጠ የሚያስጠላ፣ ቤቱን እንዲለቁ ከፈለግን በትህትና ቤታቸውን ለቀው እንዲወጡላቸው ማድረግ ሲገባ እስከ ዱላ መነሳት ድረስ የሚያደርስ ምንም አይነት ነገር አይኖርም ብዬ ነው ማምነው። ምክንያቱም ሰው በሰለጠነበት ዓለም ላይ ቁጭ ብሎ እንዴት ነው ዱላ መናሳት? ሰው ሊጣላ ይችላል፣ አለመግባባት ይኖራል፣ በጣም ብዙ ነገሮች ሊኖሩ ይችላሉ። ግን አንዱ ለአንዱ መወገን ሳይሆን አንዱ ለአንዱ መሀል ላይ ገብቶ ሊያስታርቅ ነገሮችን በጥሞና ላይ ይገባል። ይሄ ሰውዬ ምንድን ነው ያደረገው? ሲጣሉ ደረሰ። እንዴት ትመቻታለሽ እየወረወርሽ ያለ። እሷ አልነበረችም እየወረወረች የመታችው አከራይቷ ነበረች ማለት ነው። እና በጣም የሚያስጠላ ደግሞ ወንድ ልጅ ነው በዛ ላይ እንዴት እጁን እንደሚያነሳ በዚች ሴት ላይ ማለት ነው። በጣም ነው ያናደደኝ ማለት ነው። እና ለሴቶች ክብር ይኖረን አንዳንድ ጊዜ ምንም እንኳን ለሴት ልጅ የኔ አይደለችም፣ የኔ ልጅ አይደለችም፣ የኔ እናት፣ የኔ እህት አይደለችም ብለን ሳይሆን ሴት በመሆኗ ሁሉን ነገር የእሱ ቤተሰብ አካል መሆኗን ማወቅ አለበት ወንድ ልጅ። እና በሴት ልጅ ላይ እጅ ማንሳት በጣም ነውር እና አስጸያፊ ነገር ነው። ጥፋት እንኳን ቢኖርባት እንደምንም ብሎ እጁን መሰብሰብ ይኖርበታል። ጥፋት እንኳን ብታጠፋ ሴት ልጅ እንደዚህ መገረፍ የለባትም፣ መደብደብ የለባትም። እና በጣም ነው የደበረኝ ነገር ቢኖር በዛ ላይ ደግሞ ሳያረጋግጥ ያልሰማ ጆሮ ከጎረቤት ያጣላል አይደል? እሱም ባላረጋግጠው ነገር ተንደርድሮ መጥቶ ነበር ጧይ መታት። ሊደግማት ነበረ ግን እንግዲህ ነገሩ ግራ ተጋብቶ ይሆን አላውቅም፣ መልሶ ትቶታል ማለት ነው። እና በጣም ያስጠላል። እንደዚህ አይነት ስነ ምግባር ያለን ሰዎች ብንታረም ጥሩ ነው። ለሴት ክብር ይኑረን። መመታት ያለባቸውም ብንመታ፣ ይሄ ግን መመታት የሌለባት ሳያረጋግጥ ዝም ብሎ ከደጅ እንደመጣ ብቻ እና የመታት ማለት ነው። እና በጣም ቅሬታስ ተሰምቶኛል ማለት ነው። በነገራችን ላይ እንደዚህ አይነት አከራዮችም ተከራዮችም መጥፎ ባህሪዎች ሊኖሩ ይችላሉ፣ ግን መቻቻል ቢኖር በዚህ አጋጣሚ ላይ። ምክንያቱም ስንት ዓመት ልንኖር ነው እዚች ምድር ላይ? እዚህ ምድር ላይ ተሰጠን እስከተፈቀደልን ጊዜ ስንኖር በፍቅር በሰላም ብንኖር የተሻለ ነው ብዬ አምናለሁ ማለት ነው። ውድ ቤተሰቦቼ የሰይድ ሁለት ሚስቶቹ በጣም እጅግ በጣም አስቂኝ የሆነ ድራማ የሚሰሩት ሰይድ እና እንዲሁም ደግሞ ሱመያ ነበር ብዙ ጊዜ የምናውቃቸው። ብዙ ጊዜ መልሰ ምት የሚመታቱ የነበሩት ሰይድ እና ማን ነበሩ? ባለቤቱ፣ የመጀመሪያ ባለቤቱ ማለት ነው። ስለዚህ አሁን ባለቤቱ ሁለተኛ ባልየው ሁለተኛ ሚስት በማግባቱ ምክንያት ሀዩ ክሎሮክስ በአሁኑ ሰዓት ላይ በጣም ትንጨረጨራለች፣ ትናደዳለች፣ ብዙ ነገሮችን ትናገራለች። በጣም ፖለቲካ ውስጥም እንዲሁም ማህበራዊ ያለውን ነገር ግንኙነታቸው ሁሉ ያስጣመረችው በቃ ነገር ቆስቋሽ እንደምትባል አይነት ሴት ናትና
በጣም የሚገርም አባባሏ ምናምን አነጋገሯ ይመቸኛል። ማለት ያው ከየዋህነት የተነሳ ነው፣ በክፋት ሳይሆን በየዋህነት ነው። ግን በጣም ብዙ በቃ እንዴት ነው ብዙ ነገር አዳምጣችሁት በደንብ አይታችሁት ከሆነ በጣም የሚያስተምር ድራማ ነው ማለት ይቻላል ማለት ነው። እኔ እንደ ድራማ አድርጌ ስለማየው 100% ድራማ ነው። ልክ አብርሽ ሩታ እንዴት ነበር የሰነበቱት? አንዱ ቤት ዱላ፣ አንዱ ቤት ደግሞ ወርቅ፣ አንዱ ቤት ሽምግልና ሲጠራሩ እንዳየናቸው አሁን እና ሀዩም ደግሞ እንደዚህ ነው ስራቸው እየሰሩት ያሉት ማለት ነው። እና አስተማሪነት ይኖረዋል። አንድ ወንድ ሁለት ሚስቶችን ሲያገባ ምን አይነት ፈተና እንደሚገጥመው ነው በአጠቃላይ የሚያሳየው ድራማው ማለት ነው። እና እጅጉን በጣም ፈታኝ፣ እጅጉን በጣም ይፈትናል። በጣም ይፈትናል። በተለይ ደግሞ አንዷ ሚስት የዋህና መልካም ከሆነች አንደኛዋ ልክ እንደ ሀዩ ክሎሮክስ ልጠጣ ነው እኔ እንትን ልል ነው ፍታት፣ እሷማ እንዲህ አርጋህ ነው እሷን የምትከተል ምናምን እያለች የምትቀና መውጫ መግቢያውን እያሳደደች ሰላሙን የምትነሳ ከሆነች እች ሚስት በጣም ከባድ ነው የምትሆነው ማለት ነው። እና በቀበቶ ሲገርፋት እንዴት እንደሳቅኩኝ አትጠይቅም ማለት በጣም ነው የሚያስቀው። የሆነ በቃ ፈታ ነው ያደረጉኝ ማለት ነው። ደጋግሜ ነበር የተመለከትኳቸው ማለት ነው። የገረፋት ሰዓት እጅጉን በጣም በቃ ይሆናል። አንዳንድ ጊዜ የሆነ በቃ ትዕግስታችሁ ተፈታት ነው ጨርሰዋችሁ ልክ እንደዚህ ስታደርጉ የሆነ ቀለል የሚላችሁ ስሜት የለም። ልክ እንደዛ ነው መቼም ሰኢድ ተሰምቶት ያለው ማለት ነው። እና ባላገባኋት በተውኳት እያለ ይሆናል ብዬ ነበር ያሰብኩት። ግን እንደዚህ አይነት አጋጣሚዎች እንዳሉ አትርሱ። በጣም እንደዚህ አይነት ሴቶች ይበዛሉ ማለት ነው። ሱመያ ልባምና አስተዋይ ሴት ናት። በነገራችን ላይ ሱመያ ልባም ናት። እኔ ድሮ ጀምሮ ነው የት ሀገር ነበሩ የዛን ጊዜ እዛ ጀምሮ ነው ስከታተላቸው የነበረ ማለት ነው። ቆይተዋል በጣም እና በጣም ልባምና መልካም አስተዋይ ሴት ነች። እንዲሁም ደግሞ ሀዩ ደግሞ ያው ገና እንግዲህ ቀበጥ ናት። ትንሽየዋ ሚስት ስለሆነች ያው ትንሾች ደግሞ ይቀብጣሉ በተፈጥሯቸው ይመስለኛል። በተፈጥሮም ሳይሆን ያው አንዳንድ ጊዜ እንግዲህ እኛ ትንሽ ነን ብለው ስለሚያስቡ ሊቀብጡ ይችላሉ ብዬ አስባለሁ። በዛ ምክንያት አንዳንድ ነገሮች እንትን ሊሉ ይችላሉ እንጂ በጣም አሪፍ ስራ እየሰሩ ነው። እና እናንተ ከነ ሀዩ ክሎሮክስ ምን ትማራበታላችሁ? ከሰኢድስ ምን ተማራችሁ? የትኛውን ማስቀጠል የትኛውን መተው እንዳለበት ራሱ ሰኢድ ግራ እስከሚገባ ድረስ ነው የቆየበት። እና ይሄ ነገር ትምህርት አዘል ነው ብዬ አስባለሁ። ዝም ብሎ ለተመለከተው ጥሩ ትምህርቶች አሉት። የዚች እህታችንን ባለፈውም አቅርቤላችሁ ነበረ። ይች እህታችን ምንድነው የሆነችው? ከአረብ ሀገር ቆይታ ወደ ኢትዮጵያ ስትገባ ማን ነበር የተቀበላት? የድሮ ፍቅረኛዋ በኢሞ የምታወራው የነበረ ፍቅረኛዋ ላይ ከዚህ በፊት ተጣልተውም እንደነበረ ነው መረጃውን የሚያሳየው ማለት ነው። እና በመሀል እርቅ ፈጽመው ይሄ የምታዩት ደግሞ ልጇ ነው። እዚህ ጋር የምታያት ደግሞ እናቷ ነች። እነሱ አያውቁም ይሄንን ነገር። የተቀበላት ፍቅረኛዋ ነበር። እኔን የሚቀበልሽ ልመጣ ነው ስትል እኔን የሚቀበልሽ ብሎ ለቤተሰብም አላሳወቀችም። ግን እንደምትመጣ ነግራቸዋለች። የምትመጣበትን ቀን ግን አልወሰነችውም ነበረ። ወስና የነገረችው ለሱ ብቻ ነበር፣ ለፍቅረኛዋ ማለት ነው። በኢሞ ለምታወራው ፍቅረኛዋ በዚህ ሰዓት ላይ ተቀብሏት ኤርፖርት ላይ ሁሉ ያለው ነገር ይታያል። በምታዩት ቤት ውስጥ ላይ የተከራየው ቤት ነበረ። እዚህ ቤት ውስጥ ነበረ በአንዲት መዶሻ ጭንቅላቷን ብሎ መጥቶ የገደላት ማለት ነው። እንዴት ነው የገደላት? አገዳደሉ በጣም ነው የሚዘገንነው ማለት ነው። እንግዲህ ተቀብሏት ይዟት መጣ፣ ቤት ገባች። አንድ ቀን እንኳን አብረው ማለት የአንድ ቀን አዳር እንኳን አላደሩም። ያኔ አንድ ቀን ውሎ የሚባለው ቀን አልዋሉም አብረው። ተቀብሏት ገባ። መተኛት አለብን ያኔ አብረን መተኛት አለብን አይነት ነገር ሲላት ሳንመረመር አላደርግም እንደዚህ አይነት ነገር ብላ ነው ያለችው። ይህም በማለቷ ብቻ ነው ህይወቷን እንግዲህ ተናዶም ሊሆን ይችላል። በዛ ሰዓት ምን እንደተሰማው እኛ ባናቅም ዞሮ ነፍስ አጥፍቷል ልጁ ማለት ነው። እንደዛ ማድረጉ ብቻ ሳይሆን ይዛው የመጣችውን በአረብ ሀገር ሆና ሰርታ ገዝታቸው ምን ብላ ለቤተሰብ ማስደሰቻ ብላ ይዛቸው የመጣችውን ቁሳቁሷን እንዳለ ይዞ ነበረ ሻንጣዋን አድርጎ የተሰወረው ማለት ነው። ይሄ ማለት ደግሞ በጣም ራስ ወዳድነት መግደሉ ሳያንስ በላዩ ላይ በር ዘግቶ መሄዱ ሳያንስ እቃውን ይዞ መውጣቱና አድራሻውን ድምጥማጡ ማጥፋቱ በጣም ነበር የሚያናድደው ማለት ነው። ግን እግዚአብሔር ይመስገን ከስንት ቀን ልፋት በኋላ ሰውየውን መያዙንና እንዲሁም ደግሞ ልጅቷም ደግሞ 10 ቀናት ነው የቆየችው እዛ ውስጥ ቤት ውስጥ ተቆልፎባት በስብሳ እንግዲህ
የሞተ ነገር ይሸታል፣ የበአል ስጋ ይሆናል፣ በስብሶ ስጋ ተጥሎ በስብሶ ይሆናል እያሉ ነበር አከራዮቹ ራሱ ማለት ነው። እና በዛ አይነት ሁኔታ በሩ ተሰብሮ እንግዲህ ሬሳዋ ሊገኝ ችሏል ማለት ነው። በጣም ነው የሚያሳዝነው። ከእንደዚህ አይነት ነገር ፈጣሪ ይሰውራችሁ፣ ቀድማችሁ ተጠንቀቁ። እንደዚህ አይነት ነገር ምክንያቱም እኛ ከደጅ ስንመጣ በጣም ብዙ ገንዘብ ይዘን የምንመጣ ነው የሚመስለው በጣም ብዙ ሰው ስላለ እዚህ ጋር ጥንቃቄ ልናደርግ ይገባል። እኛ ለራሳችንም ነፍሳችንን ራሳችን ህይወታችን አበላሽተን ቀጣዩ ደግሞ የናፈቅነውን ሰው ሁሉ ምን እንደሚሰማው አስቡ። እሷስ ሞታለች መቼስ እንዴት እየሆነች እንደሞተች ባናውቀውም እሷስ ሞታዋለች። ግን የቀረው ቤተሰብ ምንድነው የሚሰማው? ምንድነው እያለ የሚኖረው የሚለውን ነገር በጣም ነው የሚያሳዝነው። እና ስለዚህ እኛ ሌሎችንም እንዳናሳስት እኛም ደግሞ ጥንቃቄ ማድረግ የሚገባንን ነገር ሀገር ልንገባ ካሰብን ምንም አይነት ትንፋሽ መናገር አይኖርብንም። መናገር ካለብን ለቤተሰብ ነው። ቤተሰብ መጥቶ ቀድሞ እንዲቀበለን ከዛ በኋላ ፍቅረኛም ጓደኛም ሌሎችም ቤተሰቦች ይደርሳሉ። እቤት መጣችሁ ከተረጋጋችሁ ነገሮቹ ከተስተካከሉ በኋላ ማንኛውንም ማህበረሰብ ማግኘት ትችላላችሁ ማለት ነው። እና ለሁሉም ቦታና ጊዜ አለው። ለሁሉም ልክ አለው። አንዳንድ ጊዜ እኛ ራሳችን በምናጠፋቸው ስህተቶች ራሳችን እዛው ወጥሜድ ውስጥ ገብተን መውጫው ጠፍቶብን እንደዚህ ለሞት እንጋለጣለን። እና ይሄ ከአረብ ሀገር ተመላሾች ብዙ ጊዜ እንዴት እንደሆነ ባላቅም አረብ ሀገር ያለ እህቶች ሲጎዱ በተለያየ መንገድ ሲጎዱ ነውና የምናየው። እንደዚህ አይነት በደል እንዳይደርስብን ጥንቃቄ ብናደርግ እላለሁኝ። ከእንደዚህ አይነት ነገር ይሰውራችሁ። ነፍስ ይማር ብያለሁ ለእህታችን። ለልጇ ደግሞ ወጣት ልጅ አላት። በጣም ነው የሚያሳዝነው የኔ ጌታ፣ የኔ ምስኪን ፈጣሪ ያጽናናው። ከምንም በላይ ልጇ በጣም ነው ያሳዘነኝ ማለት ነው። እናቱን ሲጠብቅ በእንደዚህ አይነት ሁኔታ ማግኘቱ በጣም ያሳዝናል። እኔስ ብሆን ብላችሁ ስታዩት ህመሙ ጥልቅ ነው ማለት ነው። እወዳችኋለሁ። አመሰግናለሁ ስላዳመጣችሁኝ። ራሳችሁን ጠብቁ ሁላችሁም።